Kepa. Afastes. What's Nikolai! Manchester City መምራት ጀመረ። ኒኮላይሊ ከተታ ኦራይሊ ደገማቸው። ኒኮላይሊ ጀግና የካቨርስ ሳካ በማላቸው ገብቷል። ዙሜንዲ ኳሱን ወደፊት ጣለ። አሁን ኳሱን ካይ ሃቨርትዝ ወደፊት አስረናይ ኳስ ከጨዋታ ውጪ ኮረሽ ከጨዋታ ውጪ ገርምሶት ሄዶ ደርምሶት ነበር። ኩሳኖውን ደርምሶት ነበር። ኮረሽ አይችለው በጉልበት አይችለው። ዊዛውት ቦል ሙቭመንቱ በጣም ከባድ ነው። ባይዘው ከኳስ ውጭ ኢቭን ኳስም ይዞ ሲገባ የኮረሽ ትልቁ ችግሩ ኳስ ይዞ አጠቃቀም ላይ ነው እንጂ በፍጹም ሁለቱም ቡድኖች ይህንን ድባብ ያስበው የመጡ አይመስለኝም። ግን ድባቡ በጣም የተለየ ነው። በአንድ ኳስ ኢዜ ከቲምበር ጋር ጨዋታውን ለመመልከት ስታዲየም ተገኝቷል። ስታዲየም ነው ያለው ሁለቱም በሲዲ ስፖርት ስቱዲዮ በዌምብሊ ስቴዲየም በሁለቱም ግርምሽ አንድ ኳስ ዙሜንዲ ናይታል ቀጥታ ወደፊት ነው ያደረገው። ጨዋታው ወደፊት አዎ ኢዜን እየተመለከተ ነው። ቲምበርም አለ። ሁለት የአርሰናል ቁልፍ ተጫዋቾች በጉዳት ምክንያት ዛሬ ከቡድኑ ውጭ ናቸው፣ ግን ጨዋታውን ለመመልከት ከቡድኑ ጀርባ ሆነው እያገዙ ነው። ጋብሪኤል ኬፓ በረጅም ኳስ መታ። ሲመታውን ኳስ ዲክላን ራይስ ለመግጨት የሞከረ ሮድሪ አሸንፏል። ዙሜንዲ ያስጣለ ኳሱን ወደኋላ ለሳሊባ። ሳሊባ ኳሱን ጋብሪኤል ኳሱን እየገፋ ነው። ጋብሪኤል ማጋሌሽ ልደታ መብራት ጠፍቶባቸዋል። አዲስ ሰፈር ሳሪስም መብራት ጠፍቶባቸዋል። ብዙ ቦታዎች ላይ መብራት ጠፍቷል። ኧረ ኢትዮ ኤሌክትሪክ በዚህ ወሳኝ ጨዋታ የቅድሞቹ መቼም ተለቆላቸው ነው ዝም ያሉት። ዩቲዩብ ላይ አላኩም እነሱ ዩቲዩብ ላይ ያላችሁ ላይክ ሼር፣ ዩቲዩብ ላይ በቀጥታ ስርጭት የገባችሁ ሁላችሁም ላይክ ይደረግ። እስኪ ሁላችሁም ላይክ ሼር ይደረግ። ባዶ ለባዶ 3 ደቂቃ ደርሰናል። ጋብሪኤል ግርምዬ ተፈራ ስልክ ቁጥር እየጠየቀኝ ነው። ብር ለማስገባት ለጃሬ ስልክ ቁጥር እየጠየቀኝ አካውንት ላይ ፒን አድርገነዋል። በዛ አካውንት ማስገባት ነው። ኳሱን ሳሊባ ጫና ውስጥ ነው ሳሊባ። ነገር ግን ለካይ ሃቨርትዝ እንደገና ኳሱን ያዘ። አስረናይ ኳስ አርሰናል ወደፊት ሰነጠቁ። ነገር ግን ኳሱን በሃይላይን ለመከላከል ጥረት እያደረጉ ይገኛሉ። ቤንጃሚን ዋይት አርሰናል ኳስ ሲቲም ይመለሳል። ሲቲም ኳስ ሲይዛ አርሰናል ረጃጅም ኳስ ነው የመረጠው። ረጅም ኳስ አሁን ኳሱን የኮሬሽ አገኛቸው። የኮሬሽ ረዘመበት። የኮሬሽ ማይነስ አረገ። ኳሱን ትራፎርድ ይዞታል። ኩሳኖ ጥፋት ሰራበት በሚል ሲቲዎች ጥያቄ እያነሱ ነው። ሰጡ እንጂ ዳኛ የቅጣት ምት ሰጡ። የኮሬሽ አስረናይ ኳስ ነው ማይነስ ነው ማድረግ የሞከረው። ኃይል ማድረግ ነበረበት። በደንብ ኃይል ገፍቶታል። ናታናኬ ካይ ሃቨርትዝ በጥልቀት የገባበት መንገድ አስደማሚ ነው። ካይ ሃቨርትዝ እኮ ይህን ኳስ ባይነካው ባይዘው ኳሱ እዛው ላይ ነበር የሚነጥረው ወይም ወደ ማዕዘን ይወጣ ነበር። አዎ ካይ ሃቨርትዝ እንደ አይነት የፍጻሜ ጨዋታዎችን ለመጫወት ነው ዕድሜ ልኬን ሲጫወት የከረምኩት ብሏል። አርሰናል አሁን ሃቨርትዝ ላይ የኮሬሽ ሄደ። የኮሬሽ ላናከበውታል። የኮሬሽ ገርማ እናመሰግናለን ብሏል። ሳሊባ ሃላንድን ሰራው። ሳሊባ ዲክላን ራይስ አርሰናል ጥሩ ነው። አርሰናል አጀማመሩ ድንቅ ነው። ዙሜንዲ ኳሱን አልተግባቡም ከቤንጃሚን ዋይት ጋር። ዙሜንዲ ተናደረ። ቤንጃሚን ዋይት ለምን ቦታ ለቀክ በሚል የመልስ ሮራ ለሲቲ። ትናንት ብዬ የነበረው ነገር ነው። ሶፊያየው ተጫዋች ቢኖርህም ውህደት የሚናጋብ በሳይን አይተህ የምትናበበው ተጫዋች አለ። ብዙ ጊዜ አብሮ ከመጫወት ቤስት ሲጎል እንዲህ አይነት ሊንኮች ይፈጠራል። ኳሱ ወደ ውጭ ወጥቷል። ቤንጃሚን ዋይት የመልስ ሮራ ለአርሰናል የመልስ ሮራ ቤንጃሚን ዋይት በመልስ ሮራ ጨዋታውን ላይ ያስቀጥል ነው። ባዶ ለባዶ 6 ደቂቃ። ዩቲዩብ ላይ ያላችሁ ላይክ ሼር ይደረግ። ቲም ኳስ ወዴት ነው የሰጠው? የረዘመ ይመስላል። ኒኮ ራይሊ ኳሱን ይዘዋል። መስመር ላይ ራይሊ ወደኋላ መለሰ። ሲቲ ቅዝቅዝ ማድረግ ነው የፈለገው። ሎውን በጣም ነው ፕሬሸር ነው መምረጥ የፈለገው። ግድ ነው። ሌላ ጊዜ ሲቲ ይህን ደቂቃ ምንድን ነው የሚያደርገው? ያሯሩጥ ነበር እንጂ ሮድራይ ረጅም ኳስ የሚሰጥ ይመስላል። ማቲያስ ኑናዝ እዛው ኳሱን ተቀበለው። ሪያን ቸርኬ በረጅም ኳስ መታ። ሂንካፕ ያለ ኳሱን አረጋጉ አርሰናሎች። ጋብሪኤል በረጅም አጸዳ ኳሱ
የኮረሽ ገብዶታል። ፒተር ባንክስ እየተመለከትናቸው እንገኛለን። አርሰናልን ዘንድሮ ባጫወቱ ጨዋታዎች በሙሉ አርሰናል አሸንፈዋል። ቶተናምን ያሸነፈበት ጨዋታ ይጠየቀሳል። ከሀቨርዝ አስደናቂ ኳስ፣ አሁንም አርሰናል እንደምንም ታግለው አወጡ። አርሰናል ኳስ ያገኝ ያስፈራል። ኒኮ ኦራይሊ ካውንተር አታክ መጣ። ዲክላን ራይስ ይዞበታል። ኦራይሊ ኳሱን ወደ ኋላ መለሰ። ዶኩ ሮድራይ ጋርዲዮላ እያበደ ነው። ምንድን ነው የሚላቸው? እንዴ ተበልጧል እኮ ቡድኑ ሙሉ በሙሉ። አሁን ማንቸስተር ሲቲ እኮ ባለፉትን 8 ደቂቃዎች እኮ ቢያንስ ማለት ነው 1 ጎል ማስተናገድ ነበረበት። እስካሁን አርሰናል ዶሚኔት አድርጓል። መሀል ክፍሉን ይዞታል። ካይ ሃቨርትዝ በጣም ነው የገረመኝ እኔ እስካሁን ባለው እንቅስቃሴ በጣም አስደናቂ ኳሶችን እየሰጠ ነው ለማቀበል ተቀብሎ ለመግባት የሚያደርገው እንቅስቃሴ። ስለዚህ ዶሚኔት ተደርጓል። ለዛ ነው ጋርዲዮላ እያበደ ያለው። ሲቲን በዚህ ደረጃ እንደዚህ አይነት ጨዋታ ወደኋላ አፈግፍጎ ሲጫወት አይተነው አናውቅም እና ለዛ ነው ጋርዲዮላ እየተቁነጠነጡ የሚገኙት። ኩሳኖቭ ኳስን ወደፊት ለመጫወት ጥረት እያደረገ ነው። አርሰናል ካስታሉ ከባድ ኳስ ነው። ሮድሪ ግን ድንቅ ስራ ነው የሰራው። አሁን ኳሱን በቀይ መስመር ላይ በርናንዶ ሲልቫ ለራያን ቸርኬ አደገኛ ተጫዋች ነው። ቸርኬ ለሴሜኒዮ ከኢንካፔ ሴሜኒዮ ፔዳላዳ ሰራ። ሴሜኒዮ ወደ ሳጥን እየጠጋ ነው። ቸርኬ አሁንም ወደኋላ አስገድደው ማስመለሱት። ማቲያስ ኑኔዝ በርናንዶ ሲልቫ አሁን ኳሱን በርናንዶ ሲልቫ ከፈቱለት። አስደናቂ ረጅም ኳስ ሃላንድ አለ። ነገር ግን ሳሊባ ግሩም የመከላከል ስራ ጥፋት ሰርቶበታል በሃላንድ። ሶፊ እንግዲህ 10 ደቂቃ ሆነ። 10 ደቂቃ ቹቻ ምን ይላል? 10 ደቂቃ ውስጥ እንግዲህ እንዳየነው ከሆነ ሲቲ ሎ ፕሬሸሩን መርጧል። እንመለሳለን። ሳካ ቆንጆ ኳስ ነበረ። ሲቲ ሎ ፕሬሸሩን መርጧል። አርሰናል ደግሞ ሚዲየሙን ነው ይዞ እየተጫወተ ያለው። አሁን ባለው እንቅስቃሴ በይህ ዲፓርትመንቱ ላይ የአርሰናል እንቅስቃሴ ጥሩ ነው። ስጋት የገባው አሁን ሲቲ ነው። ሲቲ በመስጋቱ 90 ደቂቃውን የሚጨርስበትን መንገድ እንዳያጥርበት አፈግፍጎ ሎ ፕሬሸር ውስጥ ገብቷል። ይህ ውጤት ዞሮ የሚያሳየን እንግዲህ አርሰናል ዛሬ ባለድል ሊሆን ይችላል። ይህን ዋንጫ አንስቶ ከ32 ዓመት በኋላ አዲስ ታሪክ የሚጽፍ ይመስለኛል። ጥፋት ሰርተዋል። ቡካዮ ሳካ ላይ ኒኮ ኦራይሊ ጥፋት ሰርቶበታል። ማቲያስ ኑኔዝ፣ ኩሳኖቭ፣ ሮድሪ ኳሱን ለናታናካይ ኒኮ ኦራይሊ ከራሳቸው ክልል ለመውጣት ሞከሩ። ሳሊባ ታክል አድርጎ ዶኩን ከጥቅም ውጭ አደረገው። ኳሱን አጥልቶታል። ምን አድርግ ነው የሚለው የመልስ ወራ ለማንቸስተር ሲቲ ባይዘወይ ቤን ዋይትን አሁን ገና ነው ያመለጠው። ዶኩ አይታችሁ ከሆነ በጣም ይዞት ነበር። ግን እነ ሳሊባ መች ይፋታሉ? አይፋቱም እኮ ሸፈነለት እኮ የቤን ዋይትን። ግድ ነው። ኩሳኖቭ ወደኋላ ኳሱን ለማቲያስ ኑኔዝ። ሲቲ ላይ ኳሱ ሲደርስ ይተኛል። አቅሙ ነው ይተኛል። ሶፊ አቅሙ ነው። ሰከንድ ሃፍ ብልጫ እንዳይወሰድበት ነው። ፈርስት ሃፍን አቀዝቅዞ ቀስ እያለ እያሳደገው ሊሄድ አስቧል ፔፕ ጋርዲዮላ። ኩሳኖቭ ራያን ቸርኬ ኳሱን ሴሜንዮ ማቲያስ ኑኔዝ ኩሳኖቭ ረጅም ኳስ ኩሳኖቭ ጋብርኤል መለሰ። ትሮሳርድ አዘገየ። ኳሱም ተመልሶ ኳሱን ይዞታል። ትሮሳርድ ረጅም ኳስ ወደፊት ጣለ። የኮሬሽ ከኩሳኖቭ ፍጥነት በጣም ይገርም። ባይጥሩ ይሻላል። ኳሱን በጣም በዛ ባይጥሩት ይሻላል። አይደለም ኩሳኖቭ በጣም ፈጣን አይሆንም። ናታናኬ ላይ ካልሆነ ኩሳኖቭ ላይ ይከብዳል። ይኸውልህ አሁን እግሩ ላይ ቢጥሉለት ሸፍኖት የመሄድ አቅም አለው በደንብ እንደ በጥርስ አይላቀቁም። ይኸውልህ ተያይዘዋል። በቃ ዙሜንዲ አልፋታም አለው። የኮሬሽ ላይ ጥፋት ሰርቷል። ዳኛው ፊሽካ ነፉ። ትሮሳርድ ነው። በርናንዶ ሲልቫ ሶስት ጊዜ በርናንዶ ሲልቫ ነው ያለፉት። ሆን ብሎ ነው የመጣው። ገዜ ትናንት ስነግረኛ የነበረው ምት ነው የመጣው። ገዜ ትናንት እየነገረ የነበረ ተጫዋች አሁን የቢጫ ካርድ ነበር። ብቻውን ነው በጉልበቱ የመጣው። ለሶስተኛ ጊዜ በጣም 3 ጊዜ ጥፋት ሲያጠፋ ገብቶታል። ሪካርዶ ካላፊዮሪ እያሟሟቀ ይገኛል። ሞስኬራም እያሟሟቀ ነው። ኖርጋርድም እያሟሟቀ ነው። በዚህ ሰዓት ላይ ካላፊዮሪ ለመቀየር ቢጫ ካርድ አለ። በዚህ ሰዓት ላይ ኳስ ዴክላን ራይስ ሊመታ ነው። ምክትል አሰልጣኙ ከአርቴታ ጋር እየቀመሩ ነው። ወደ 30ኛው ደቂቃ እየተጠጋ ነው። ጎል የለም። 0-0 ናቸው።
አርሰናል ጨዋታው እንደተጀመረ ትራፎርድ ኳስ ጋብርኤል ማጋሌስ፣ ዊሊያም ሳሊባ ናይስ ኳስ ናው ዴክላን ራይስ ሃቨርዝ ኳስን ይዞ በመግባት ላይ ይገኛል። ሃቨርዝ ረዥም ኳስ በአርሰናል በኩል ትራፎርድ ያዳነው ኳስ ነው ትልቅ ኳስ የሚባለው። ኩሳኖቭ ኳስ አወጣ። የኮሬጅ ተጠግቶ ነበር። ትራፎርድ ደብል ሴቭ ያደረጋቸው ትሪፕል ሴቭ ያደረጋቸው በጣም አደገኛ ኳሶች ነበሩ። 30 ደቂቃ በአርሰናል በኩል ሃላንድ በግንባር ያመለጠው ኳስ 30 ደቂቃ ጨዋታው 0-0 ነው። ዩቲዩብ ላይ ያላችሁ ላይክ ሊደረግ ቡካዮ ሳካ ጥፋት ተሰርቶበታል። በርናርዶ ሲልቫ ዴክላን ራይስ አስጣለ። በርናርዶ ሲልቫ ግራ መስመር ላይ ኒኮ ኦራይሌ ኳስ ይዟል። ኒኮ ኦራይሌ እንደገና ኦራይሌ ድሪብል እያደረገ ይገኛል። ሃላንድ በቀላሉ እንደገና መልሶ ሃላንድ አግኝቶታል። ዴክላን ራይስ ለኬፓ አሬዚባላጋ በረዥሙ ኳስ መታ። ካይ ሃቨርዝ ከናታናኬ ጋር አሁን የኮሬሽ ኳስ አገኘ። የኮሬሽ ኩሳኖቭ ኳስ ወደ ውጭ ወጣ። ቢጫ ካርድ ኩሳኖቭ። ትክክል። አሁን ገና ተጠረከው አሉት። ቤን ዋይት ተጠግቶ ዳኛውን ጥሩ ኳስ ነበር። ጥያቄ የመጨረሻ ሰው ነው እኮ። አይ ኳስም ስላገኘ ይመስለኛል። እስቲ ነው ግርሜ ኳስ አግኝቷል፣ ሰንዝሮበታል። ምንም ጥያቄ አላገኘውም ግን ሰንዝሮታል። ቤን ዋይት እኮ እየጠየቀው ያለው የመጨረሻ ሰው ነው። ግን ቢጫ ካርድ ትክክለኛ ውሳኔ ነው። ግን ቤን ዋይት ሲያናግረው አላያችሁ? ግን ከቢጫ ካርድ ውጭ ምንም ይጠይቃል። ከቢጫ ካርድ ውጭ ምንም አንዳንዴ እኮ እንዲህ አይነት ነገሮችን አሁን ሳካ ላይ የተሰራውን ፋውል አይደለም ቢጫ ካርድ እኮ ዘለውታል። እንኳን አይደለም ቀይ ካርድ ማለት እኮ ይቻላል። ምን በጨዋታው ፈዝኛል። አሁን በዚህ ሰዓት ላይ ቅጣት ምት ዴክላን ራይስ ሊያሻማ ነው። አዲስማ በጣም ልቡ ተንጠልጥሎ 3-1 ብሎ 3-1 ያየውን አድማጮቻችን፣ ድምፃዊ አዲስ ጉርሜሳ ከኛ ጋር ነው። ምርጥ አልበም ዩቲዩብ ላይ የአዲስ ጉርሜሳን ስጦታ አልበም እንዲከታተሉ ጋብዘኖታል። የአርሰናል ደጋፊ ነው አዲስ። አሁን በዛ ላይ ዴክላን ራይስ ወደ ጎል አሸሞ እንደገና ኳስ ተመለሰ። የተመለሰው ኳስ አሁንም ተመልሶ ለዴክላን ራይስ ወደ ኋላ መለሰ። የመለሰው ኳስ ፒሮ ኢንካፔ፣ ቤን ዋይት፣ ኬፓ አሬዚባላጋ በረዥሙ እንደገና በዛ ላይ አሰናይ ኳስ የኮሬስ ናታናኬ ሞተበት። ናታናኬ አሰናይ ኳስ ነው ያዳነው። ናታናኬ አላየውም። ይዘው ነበር ይሸፍን አላየውም። በሰውነቱ ጋርዶ ይዘው ነበረ። ጋብርኤል ማጋሌስ አስደናቂ ኳስ ነበር የላከለት። ቢያየው ኖሮ በሰውነቱ በደንብ ይሸፍነዋል። አይደለም ቢያየው ይከልለዋል። ቀድሞ ቦታ ይዘጋበታል። እሱ ምን መሰለህ ወደ ግራ ወስዶ ሊመታው ነው። የናታናኬ እንቅስቃሴ ቢያይ ኖሮ ጋርዲንግ ያደርጋል በሰውነቱ። በዚህ ደግሞ ጎበዝ ነው። የመልሱ ዶሮውን ዴክላን ራይስ ለመውረድ እየተዘጋጀ ይገኛል። ዴክላን ራይስ አድማጮቻችን 0-0 ናቸው። አርሰናል ከማንቸስተር ሲቲ 33ኛው ደቂቃ ላይ ደርሰናል። በዚህ ሰዓት ላይ የመልሱ ዶሮውን በረሽሙ ራይስ አሻማ፣ በግንባር ሴሜኒዮ መለሰ። ዙሜንዲ ሴሜኒዮ ለሁለተኛ ጊዜ ለመግጨት ሞከረ። ቤን ዋይት ወደኋላ ለግብ ጠባቂው ኬፓ አሬዚባላጋ ስፔናዊ ግብ ጠባቂ፣ የቀድሞ የቼልሲ ግብ ጠባቂ፣ የዓለማችን ውዱ ግብ ጠባቂ ነው። በረሽሙ ኳስ ጋብርኤል ማጋሌስ ጥፋት ሰርቷል ብለዋል ዳኛው። እጁ ሲወራጭ ማቲያስ ኑኔዝ ላይ ዝም ቢለው ምንም አይመጣም። ኑኔዝ ትንሽ ብልጠት ተጠቅሟል። ያም እጁ ተወራይተዋል። ቹቻ ለዚህ እኮ ነው ማጋሌሽ ነው ኳሱ የሱ ስለሆነ መሸፈን ነበር። ለምን ከጀርባው ሰው ስለሌለ ነው ኑኔዝ የሚወሰነው። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዶክተር እመቤት ከፍተኛ የጥርስ ሕክምና ማዕከል፣ አስተማማኝ የጥርስ ሕክምና አገልግሎት የሚያገኙበት ሮሜ የውበት ሳሎንና ስፓ፣ የመዲናችን አዲስ አበባ ቁጥር 1 መዋቢያ ቦታ። ኤሉዳ ኢምፖርት ኤንድ ኤክስፖርት። ምን ይፈልጋሉ ከቻይና እኛለን። አለምነሽ ፕላዛ 5ኛ ፎቅ ላይ እንገኛለን እያለ ይገኛል። ኤሉዳ ኢምፖርት ኤንድ ኤክስፖርት። ሄሎ እቁብ፣ ሻይኒንግ ስታር ሊፍት አጋሮቻችን ናቸው። አሁን በዚህ ሰዓት ላይ ኳስ በቀይ መስመር ላይ ሪያን ቸርኪ ወደፊት ለማሳለፍ ሞከረ። በርናርዶ ሲልቫ ወደኋላ መለሰ። ማቲያስ ኑኔዝ ማሻገር ይኖርበታል። አደገኛ ቦታ ላይ ነው። እንደገና የኮሬሽ አመለጣቸው ሲገባበሱ አርሰናሎች በጣም አደገኛ ዋጋ ሊከፍሉ ነበር ማንቸስተር ሲቲዎች። በርናርዶ ሲልቫ ግራ መስመር ላይ ለኒኮ ኦራይሊ ኳሱን ድሪብል አድርጎ ይዞ እየገባ ይገኛል። ግራ መስመር ላይ አሁንም ኳሱን ጀረሜ ዶኩ ኳስ ይዟል። ዶኩ አጠፈ። አደገኛ ኳስ በርናርዶ ሲልቫ ክሮስ አደረገ። ነገር ግን ጋብርኤል ማጋሌስ አስጣለ። ዴክላን ራይስ ኳስ ይዟል።
ራይስ በረሽሙ ፒሮ ኢንካፔ ራይስ በጣም የሚገርም ብቃቱን እያሳየ ይገኛል። ኩሳኖ መለሰ። የተመለሰው ኳስ ሌላ ኳስ አሁንም ዴክላን ራይስ ለጋብሪኤል ማጋሌስ ቢጋቢ በረሽሙ ካይ ሃቨርዝ ጥፋት ሰርቶብኛል ብለዋል። ዳኛው አላሳመናቸው። ያዩት አልነበረም እንቅስቃሴው ሌላ ቦታ ላይ ነበር። በርናንዶ ሲልቫ አሁን የኢዜና የሱ ልዩነት እዚህ ጋር እንደነዚህ አይነት ነገሮችን ኢዜ ሸፍኖ ኳስ ይዛል። ኢዜ ይመታል። ሌላ ኳስ አሁንም ሮድሪ ኳስ ይዟል። ሮድሪ ዶኩ ለኒኮ ኦራይሌ ኳስ ወደ ኋላ መለሰ። እሱ የመለሰው ኳስ ለሮድሪ ሌላ ኳስ ኩሳኖቭ ለማቲያስ ኑኔዝ ቀይ መስመር ላይ አንቷን ሴሜኒዮ ኳሱን ሂንካፔ ያስጣለ። እንደገና ዴክላን ራይስ ለትሮሳር የኮሬሽ ኳስ ይዟል። ኳሱን ፒሮ ኢንካፔ እየፈራ ነው የሚጫወተው ቢጫ ካርድ ስላለበት ታይም መሰንዘር ሁሉ ከብዶት ቢቀይረው ይሻላል። ሪያን ቸርኬ ሌላ ኳስ አርሰናሎች ያስጣሉ። ትሮሳር ኳሱን በዚህ ሳ ላይ ካይ ሃቨርዝ ለቡካዮ ሳካ ኳስ ይዘዋል። ሳካ ኒኮ ኦራይሌ ያጠገባለ። ቀይ መስመር ላይ ሳካ ማንቸስተር ሲቲ ክልል ውስጥ ነው። ቡካዮ ሳካ ኒኮ ኦራይሌ እናስነካ። የማዘምት አርሰናል የማዘምት አርሰናሎች አገኝተዋል። ሴት ፒስ ለመጠቀም አርሰናሎች ቆንጆ ኳስ እያየን ነው። ሶፊ በጣም ኳሱ ደስ ይላል። ትክክለኛውን አርቴታን ቡድን ዛሬ እያየን ነው። አይ ቲንክ አይደል? ይሄ የሚከራከረው ምናምን አይደለም። የማዘምት አርሰናል ኳሱ ዴድ ቦል ላይ ነው። የማዘምቱን አርሰናሎች ለመጠቀም እየተመካከሩ ነው። ዙሜንዲ፣ ካይ ሃቨርዝ፣ የኮረሽ፣ ሂንካፔ፣ ሳሊባ፣ ሌላኛው መድፈኛ ጋብሪኤል ማጋሌስ አለ። አዲስ ነገር የተሰራ አለ የማዘምት ሳሊባን በርናንዶ ሲልቫ እያያዘ ነው። እግሩን ሊሰው ነው። ጋብሪኤል አለ ከሳጥን ቡካዮ ሳካ በረሽሙ ጋብሪኤል በግንባር በትክክለኛ አጠራሩ እንግሊዝ ፉትቦል ሊግ ካፕ ይባላል። በስፖንሰርሺፑ ደግሞ ካራባው ካፕ ተብሎ ይጠራል። ይህ ውድድር የእንግሊዝና የዌልስ ክለቦችን አጠቃሎ የያዘ ነው። 92 ክለቦች ናቸው በአጠቃላይ የሚሳተፉት። ሊቨርፑል 10 ጊዜ የዚህን ዋንጫ ማሳካት ችሏል። 5 ጊዜ ደግሞ ለዋንጫ ቀርቦ ሳይሳካለት ቀርቷል። በአጠቃላይ 15 ጊዜ ለፍጻሜ ደርሷል ሊቨርፑል። ማንቸስተር ሲቲ እስካሁን ድረስ ለፍጻሜ ደርሶ የተሸነፈው 1 ጊዜ ብቻ ነው በካራባው ካፕ። 8ቱን ዋንጫ ማሳካት ችሏል። በተለይ እንደ አዲስ ክለቡ ከተዋቀረ በኋላ እነ ማንቺኒ ከመጡ በኋላ አስገራሚ ነው። ጋርዲዮላ ብቻውን 4 ተከታታይ ጊዜ ካራባው ካፕን አሸንፈዋል። አርሰናል ከየትኛውም ክለብ በላይ ለዋንጫ ደርሶ በዚህ ውድድር የተሸነፈው አርሰናል ነው። 6 ጊዜ ተሸንፈዋል ከዚህ በፊት በታሪክ 2 ጊዜ ግን አሸንፈዋል። አሰልጣኝ አርሰን ቬንገር መሆኑ ከሳቸው በኋላ የመጡት ማንኛውም አሰልጣኝ ካራባው ካፕን ማሳካት አልቻሉም። አርቴታ ለፍጻሜ 2017-18 ደርሶ ነበር። አርሰን ቬንገር ይቅርታ፣ አርሴን ቬንገር 2017-18 ደርሰው ነበር። ነገር ግን ጋርዲዮላ በመጣበት ዓመት ቬንገርን አሸንፎ ነው ይህን ዋንጫ የወሰደው። አርቴታ በተጫዋችነትም በአሰልጣኝነትም ዌምብሊ ስቴዲየም ላይ መጥቶ ተሸንፎ አያውቅም። እንዳይጀምሮ አደጋየው ፔፕ ጋርዲዮላ አርሰናል ጀምሮ ከወጣ አደጋ ነው። እሱን ነው እየተከላከለ ያለው። ሃላንድ ከማዕዘን ከሴሜንዮ የተሻገረውን ኳስ አየር ላይ ለመግጨት የተቃረበበት ሂደት በማንቸስተር ሲቲ ተጠቃሽ ነው። የመጀመሪያው አጋማሽ ውጤት አርሰናል 0 ማንቸስተር ሲቲ 0። ሂንካፔ ደም እየሰጠ ነው። ረጅም ኳስ ዶኩ ካገኛቸው ከባድ ኳስ ነው። ነገር ግን ኬፓ ወጥቷል። ኬፓ ተበላ። ቅጣት ምሰጡ ቢጫ ካርድ ለኬፓ። ምን አደረገው? ጎትቶታል። ታይሚንግ አለመጠበቅ። ኬፓ ቢጫ ካርድ። እንደ አይነት ነገሮች ውጤት ሊለውጡ የሚችሉ ናቸው። ኬፓ እንደወጣ ሳይ በግንባር እኮ ነው ኳስ የሚወጣው እኮ። ታይሚንግ ነው። አመለጠ። ኧረ እንትናም እኮ አለ ይዞታል። ተያይዘዋል እኮ ዶኩም። ዳኛው ግን ይኸውልህ ሄደ ሸፈነ። ዶኩም እንዴ ዶኩ እንደዚህ ቆልፎ ይዞ ሁለቱም ኬፓ ቢጫ ካርድ። እቺን ያዩት ኬፓ ቢጫ ካርድ እንዴ ደጋግሞ አሁን ትክክለኛ ናቸው። የመጨረሻው ቢወርቅ እንደውም ቀይ ነበር። ጨዋታውን ደመቅ እያለ ነው። ሞቅ ደመቅ እያለ ነው። ኬፓ ቢጫ ካርድ ተመልክቷል በአርሰናል በኩል።
ቅጣት ምት ቆንጆ ቦታ ነው። ጥፋት ከሆነ ቀይ ነው መሆን እያለበት ነው ጋርዲዮላ። ጥፋት ካላችሁ ቀይ ነው መሆን ያለበት። የመጨረሻ ተጫዋች ነው ጥፋት መስራቱ እያለ ነው ለአራተኛው ዳኛ። ልክ ነው ባይዘው ወይ ጥፋት አለ ማለት ነው። ልክ ነው። ጥፋት ካለ ቀይ ካርድ ነው። የመጨረሻ ሰው ነው። ከፓ ነቃ በሉ እያላቸው ነው። ሀዩ እናመሰግናለን ለስጦታው። ባይዘው ጥያቄው ልክ ነው። ሶፊ ጥፋት ከወሰነ በጣም ከባድ ኳስ ነው። ሴሜንዮ ደግሞ ከባድ ኳስ ኬፓ ስተቱን ራሱን በራሱ ያርማል ወይስ ራሱን በራሱ ይበላል? ኬፓ የኮረሽና ሳካን አዘጋ። የሳካ ዝግ ልክ አይደለም። አዎ ቁመቱ ማጠር ያለ ነው። ገና በሱ መምታት አይችልም። እሱ ላይ መምታት አይችልም። ከፍቶለታል። ሴሜንዮ ሊመታ ነው። አደገኛ ኳስ። አርሰናል ይህንን ኳስ መቋቋም ይኖርበታል። ሴሜንዮ ፓፓ ኢላማውን አልጠበቀም። ወደ ውጭ ነው የወጣው። በቀጥታ ኳሱ አልተጠቀመበትም። ጋርዲዮላ ደበራቸው። ምቱ አልተመቻቸውም። ሚካኤል አርቴታ ግርምዬ ጥያቄው ልክ እኮ ነው። አሁን እንትና የሚጠይቅበት ፔፕ ጋርዲዮላ ግብ ጠባቂ ነው። የመጨረሻ ንክኪ ያለው ንክኪው ብዙ አሳማኛል። ሁለቱም ተያይዘዋል። አለመንፋት ከነፋህ ደግሞ ፔፕ ቢጠይቅ እውነቱን ነው። የመጨረሻ ሰው ነው። እዛ ላይ ከመስመር ወጥቷል። ግብ ጠባቂ ከመስመር ወጥቶ የሚሰራው ፋውል ደግሞ ይብስ ለቀይ ካርድ የሚዳርገው ነውና መጠየቁ ምንም እንትን የለውም። ትክክል ነው። አስደናቂ ኳስ። አርሰናሎች ወደፊት የኮሬሽ ትራፎርድ አሁን ስራ ፈቷል። የሲቲ ተከላካይም አሁን በረድ ብሎለታል ነገሩ። ሶፊ ቅያሪ ማድረግ አለበት አርቴታ። ካይቨርዝ መውጣት አለበት። እያስነሳ ነው። እንደገና ሂንካፔ፣ ካላፊዮሪ፣ ትሮሳርድ ሌላ መቀየር ያለበት እነዚህ ሶስቱ አርሰናል መቀየር አለበት ብዬ አስባለሁ። በማን ትጫወታለህ? አስር ቁጥር ላይ በቃ ሳካን ወደ ሚድፊልድ መሳብ ነው። ዲክላን ራይስ አስደናቂ ኳስ። ራይስ አሁን ሳካ አግኝቷቸው ነበረ፣ ሰጥተውት ነበረ። ሳካ እንደ ሁለት ሰው ነው የሚጫወተው። ራይስን አይተዋል ነበረ። ዶኩ ረጅም ኳስ ሃላንድ ከማግኘቱ በፊት ግሩም ስራ ትሮሳርድ ሰራ። ትሮሳርድ ነው አሁን ኳሱ። ራያን ቸርኬ እያምታታቸው ነው። ራያን ቸርኬ ሮድሬ ኳሱን ሞከረ፣ ተመለሰ። ፔናልቲውንም ተማምኖ ነው እንደፈለገ የሚሆኑብህ እኮ እንደፈለገ። ለምን ፈቅደ ፔናልቲ ውስጥ ካስገባሃቸው እንደፈለገ ያደርገዋል። ትጠነቀቃለህ። በቃ ችግር ይከተዋል። ባዶ ነው። ሲቲ እየቀጠቀጠ ነው። ሁለተኛው አጋማሽ ላይ 10 ደቂቃዎች ያሳልፈናል። ኢትዮጵያ ንግድ ባንክ ሲቢ ኑርን ይጠቀሙ እያሉት ይገኛል። አሁን ኳሱን ራያን ቸርኬ ይዞ ገባ። ራያን ቸርኬ እያምታታቸው ነው። ቸርኬ አስደናቂ ኳስ። ትሮሳርድ አስጣለ። ትሮሳርድ በረጅም ወደ ቀይ መስመር አቅጣጫ ለቡካዮ ሳካ ከናታናኬ ኳስ አስጣለ። ግሩም ስራ ነው የሰራው ዶኩ ከቤንጃሚን ዋይት። ዶኩ አልቻለውም። ዶኩ ገባ። አርሰናል እንደምንም አወጡ። ሳካ ተረጋግቶ ኳሱን መስጠት ይኖርበታል። ወደፊት ለካይ ሃቨርትዝ እንደገና ናታናኬ መለሰ። አስጨነቋቸው። ሲቲ በጣም ነው የተጫነው። ይሄን 5 ደቂቃ እስከ 60 ምናምን ደቂቃ መረጣ አርሰናል። አይሆንም እንደዚህ ለሲቲ የትኛውን ቡድን ቹቻ ብዙ ጊዜ ነው የምናወራው። ሲቲ እንደዚህ አይነት ይመቸዋል። ክሬቲቪቲያቸው ሀይ የሆኑ ልጆች አሉት። በርናንዶ ሲልቫኒዮ፣ ቸርኬን፣ ራሱ ሴሚኒዮን ይኸው የሆነ ነገር ማድረግ ዶኩን ይኸው ሃላንድ ነው በዚህ ብዙ ነገር ሊያደርገው። ኦሪሊ እንኳን ኳስ ቢወስድብህ ፊንታ የማድረግ አቅሙ ሰፊ ነውና ያስጨንቃል። ሴሜንዮ ይለጥጣል። አስደናቂ ኳስ ነው አንቶኒ ሴሜንዮ። እንዲህ ከፈቀድክለት ከባድ ነው። ለአርሰናል ከባድ ነው። እዛው ካላቆምከው ከባድ ነው። ስህተት ውስጥ ነው ያለው አርሰናል። አርቴታ ሁለተኛ 45 የመረጠው ታክቲክ ልክ አይደለም። ሁለተኛው አጋማሽ አርሰናል አፈገፈገ። አፈግፍጓል አይደለም። ከማፈግፈግ ከወጣ ጥሩ ነው። ይሄ ጨዋታ ልንገርህ፣ አንድ ጎል ከገባ ዋንጫውን የመወሰን አቅም አለው። ይወጣል። አንድ ጎል ማንም ያግባ ማንም። ስለዚህ ይሄ መስተካከል ካልቻለ ተመልከት፣ የቢውልዳፑ ጦርነት ይሄ ነው። ተመልከት፣ 4 ሆኖ ነው የሚቆመው ሲቲ። ይሄንን ምን ማድረግ ነው ያለብህ? ብቻ መሀሉ በቃ 4ቱን መቁረጥ። ለምን ይሄን አያደርግም? ምን ያደርጋል እዛ ጋር? አሁን ከሀቨርትዝ ነው ከነ ሃላንድ ዩቲዩብ ላይ በጣም እየተቆራረጠ ነው። ቴክኒሻናችን በሱ ፍቃድ ያስተካክለዋል ብለን እንጠብቃለን። በጣም ተደጋጋሚ እየተቆራረጠ ነው። አርሰናል ላይ ምን ሊገባኝ አልቻለም። ብዙ ጊዜ ኔትወርክ የሚቆራረጥ የማምቀኝነት ነው ግርሜ። አይ እውነት ነው። በአርሰናል ጨዋታ በጣም ያሳጋገመን በጣም ብዙ ዶኩ በግራ መስመር አቅጣጫ ዶኩ ኳሱን ወደፊት ዞ ለመሄድ ጥረት እያደረገ ይገኛል። ዶኩ አሁንም ሸነሸናቸው። ቸርኬ አርሰናል አወጡ እንደምንም ከሃቨርትዝ በኮንትራ አታክ ለመውጣት ጥረት እያደረገ ይገኛል። አስደናቂ ታክል። ከሃቨርትዝ መቀየር አለበት። ማቲያስ ኑኔዝ ከሃቨርትዝ እኮ ምንም ጥቅም የለውም። ከሃቨርትዝም ጨዋታውን መቀየር አለበት። የማይክል አርቴታ የኛው እንቅስቃሴ ልክ አይደል? ቢሆንም ግን እንደ ኮንትራ አታክ የሚጠቀም ተጫዋች መሆን አለበት ከሃቨርትዝ። አንደኛ ከሃቨርትዝ የ10 ቁጥር የክሬቲቪቲ ሚና እየተወጣ አይደለም። በዛ ላይ ወደኋላ ወይ በደንብ ወደኋላ አልተከላከለም።
ኦስሜኒውን ለማስጣል ሞከረ ዙቢሜንዲ ካቨርዝ በጣም እኮ ኳሱን ለኩሳኖቭ ከሚባለው በላይ አርሰናል ወደ ኋላ ፈግፍጓል። አይውጡ እያለ ነው ጨዋታ ደግሞ አርቴታ ውጡ እያለ ነው። ይህንን ጨዋታ ደግሞ በሰንደርላንድ እናውቀዋለን፣ ቹቻ በወልቭስ እናውቀዋለን። ታስታውሳለህ? ግን ከዚህ ይሄን ደቂቃ ይነሳ በሊቨርፑል እናውቀዋለን ነው ይቀየራል ብዬ ስለማምን ነው። በማንቸስተር ዩናይትድ ይታወቃል። ሲያፈገፈግ የቀመሰው ነገር አለ። አዎ መጣባቸው። ሃላንድ ኦ ሳሊባ ግሩም ስራ ነው የሰራው። አፈግፈግ ሳሊባ ዲክላን ራይስ ሂንካፔ ለውጥ ይፈልጋል። ረጅም ኳስ ወደፊት ጣለ። አስጣሉ። አልቻሉም። አርሰናሎች አርሰናል አልቻለም። ሃቨርትዝ በተለይ ዜሮ ሃቨርትዝ፣ ትሮሳርድ፣ ቡካዮ ሳካ መነካት ከሚገባቸው ተጫዋቾች መካከል ሂንካፔ ለቢጫው ነው እንጂ ሂንካፔ እኮ ጥሩ ይጫወታል እኮ። አይ ግን በነፃነት እንዲጫወት ሂንካፔም ካላፊዮሪ ማስገባት ነው። ትሮሳርድን ነክተህ ማዱኬን ወይ ደግሞ ማርቲኔሊ ከቅያሬ በኋላ ጥሩ ነው የሚሆነው፣ ያው ይታወቃል። እሱን ማስገባት ነው። ትሮሳርድ ምኑንም እያገዛ አይደለም። ለዚህ ሃቨርትዝም መነካት የሚችልበት ነው። ካልሆነ ኖርጋርድን አስገብተህ ራይስና ኢዜን ወደፊት የምታደርግበት አማራጭ ይኖራል። ታውቃላችሁ ብቻ ለምን ዙቢሜንዲ ወደ ፊት ሲሄድ ጥሩ ኳሶችን መስጠት ይችላል። አስረናይ ኳስ ናታን አኪ አግኝቷቸው ነበረ። እንደዚህ ቆመ ይሆናል እንዴ? በፍጹም አርሰናል እየተጫነ አይደለም። ፈራ አርሰናል። እሱን እኮ ነው ማለት አርሰናል አፈገፈገ። አሁን ማዱኬ ያስፈልጋል፣ የሚሮጥ ተጫዋች ያስፈልጋል። ሮድራይ በረጅም ኳሱን ሲቲ እንዴት ሜዳውን እንደለጠጠበት ተከላካይ መስመር ላይ በርናርዶ ሲልቫ ከተታ ኬፓ አፈስከሰ ወዛው ኒኮላይ ማንቸስተር ሲቲ መምራት ጀመረ። ኒኮ ራይሊ ኬፓ ለመያዝ ብሎ ፈሰሰ። ኳሱን ገጭቶ ያፈሰሰውን ኳስ መረብ ላይ ወሰወሰው። ቦንዛ ሲቲ ቦንዛ ራይሊ ቦናንዛ ኬፓ ዋጋ አስከፈለ። ኬፓ ብቻ አይደለም ሶፊዬ፣ ከኬፓ በኋላ ኦራይሊን በአግባቡ ዙቢሜንዲ አልያዘውም። የዙቢሜንዲም ስህተት ነው። የኬፓ ብቻ አይደለም፣ ዙቢሜንዲ መጠበቅ ነበረበት። ኬፓ ለቀቀው ኳሱን። ዙቢሜንዲ አጠገብ ሆኖ ኒኮ ኦራይሊን እንዳይጠቀም ማድረግ ይችል ነበር። ተመልከተው፣ ይኸውልህ አየው፣ ዙቢሜንዲ በደንብ አልሸፈነም። ትልቁ የኬፓ ስህተት፣ ኬፓማ ትልቅ ስህተት ነው። ግን ዙቢሜንዲ ቹቻ የኬፓም ስህተት ብቻ አይደለም፣ የሙሉ የአርሰናል ከአርቴታችን ሁለተኛው 45 እንቅስቃሴው ልክ አይደለም። ምክንያቱም እነ ቸርኬ እንደፈለገ ኳስ የሚቀባበሉበት ከበርናርዶ ሲልቫ ጋር በጣም አፈግፍጋ ክሬቲቪቲያቸው ሀይ የሆኑ ልጆች ላይ እንዲህ አይነት ነገር አይሆንም። ክሬቲቪቲ የሌለውን ሰው ነው ተከላክለ የምትችለው። ከዛ በኋላ ኬፓ ምንም ጥያቄ የለውም፣ ጥፋት ወይ ፓንች ማድረግ ወይ መያዝ አለበት። ወዘወዙ ሲቲዎች ሁለተኛው አጋማሽ ላይ ማንቸስተር ሲቲ 1-0 መምራት ጀመረ። የማይሆን እንቅስቃሴ ጋርዲዮላ ሚዝ የሚጨብጠውን አጣ። አዎ አንደኛ አፈገፈጉ፣ በጣም በከፍተኛ ሁኔታ አፈገፈጉ። በዛ ላይ አርቴታ ውሳኔ ያለመወሰኑ ዋጋ አስከፍሎታል። አፈገፈገ። ካይ ሃቨርትዝ ላይ ውሳኔ መወሰን ነበረበት። ቴሌቪዥን ሰበሩት። አሁን አርሰናል ሲጫወት ታየዋለህ። አሁን ከዚህ በኋላ ሲስተካከላል። አሁን አርሰናል ሲጫወት ታየዋለህ። ግን ጎል አንድ ከተቆጠረ በኋላ ያንን ኢንተንሲቲ የምታወጣውን ኢንተንሲቲ ከባድ ኃይል ነው የምታወጣው። ተጨማሪ ደቂቃ ሊሄድ ይችላል። ኮሳናው ቹቻ ከረፍት በፊት ስንናገር ያልኩት ይሄ ነው። ሁለተኛው 45 ላይ ይዞ የሚመጣው ፕላን ይወስነዋል። አርቴታ ፍጹም በመከላከል ትገባለህ። ዶኮ ኳሱን ወደኋላ በርናርዶ ሲልቫ አሁን ኳሱ እያዘ ሮድራይ ኦራይሌ ሲልቫ አስደናቂ ስራ። ኦራይሌ ኳሱን ይዞ እየገፋ ነው። አስደናቂ ኳስ። አሁንም ሃላንድ ጋብርኤል በረጅም ኳስ አጸዳ። ዲስኦርጋናይዝ ነው አርሰናል። ሃቨርትዝ እኮ የለም እኮ 10 ቁጥር እኮ ዜሮ ነው። ሚድፊልድ እኮ ዜሮ ነው። ተበልቷል እኮ አርሰናል እኮ። ለዛ ነው እኮ ከሃቨርትዝ ነው ከሃቨርትዝ ምን እንደፈለገ አልገባኝም። አይቷል የኢብሪች ኢዜ አለመኖር እንዴት ቲም እንደጎዶ ገና ይሄ ነው። ኢብሪች ኢዜ ቢኖር አይቷል። ተመልከት፣ ይኸውልህ ከሃቨርትዝ አንድ ኳስ እንኳን ደህና ኳስ የለም። ተቆርጧል አርሰናል። ሚዱ ራሱ መቀናጀት ተቆርጧል። አፈገፈገ እኮ ወደታቸውልህ ራይስና ዙቢሜንዲ ወደ ኋላ ተስበዋል። አሁን ኳሱን ትሮሳርድ ጥፋት ሰርቶበታል። በሰሜንያው በቅጣት የሚጫወተውን አርሰናሎች ያስቀጥላሉ። አስረሱ ሚካኤል አርቴታ ልጆቻቸውን በአእምሯችሁ ሁኑ አሉ። ኬፓን ጠርተው በአእምሩን አለው። ዴቪድ ራያን እየተመለከትነው ነው። የኬፓ ስህተት ጎላ፣ እንቅስቃሴው እንዳለ ሆኖ ጎላ በጣም
እዚህ ኳስ እኮ ነው ከባድ ኳስ ሆኖ እንኳን ቢያመልጠው ቺፔ ነው እኮ ያደረገው። አይ ዙሜንዲ መወቀስ አለበት ገዝዬ እንዴ። አይ ዙሜንዲ ፋይት ላይ ነው። አንደኛ ዙሜንዲ ከኦራይሊ በፊት ነው መሸፈን አለበት። የአርሰናል ደጋፊዎች ደነገጡ። ኬፓ ሂንካፔ ኳሱን ገጨ፣ ተመለሰ፣ ኳሱ ሮጭ ወጣ። የመልስ ሮር አለ አርሰናል። አሁን ቡድኑን የሚያስተካክል አስነሳ። ማዱኬ ካላፊዮሪ ተነሱ። አርሰናል በኩል አሁን ታየዋለህ ለውጡን። ማዱኬ እንዴት እንደሚሮጥ ታየዋለህ። ካላፊዮሪ እንዴት እንደሚሰራ ታውቀዋለህ። ታየዋለህ ልዩነቱ ማለት ነው። ግን ማንን ነው የሚቀይረው ነው ጥያቄው። ኢንካፔ ይወጣል። ቶሳርድና ኢንካፔ ቶሳርድ ይወጣል። ካይ ሃቨርዝ መንካት አለበት ነው። ሃቨርዝ አስወጣውም። ታዲያ ሃቨርስን ነክቶ ሳካ ወደ ውስጥ እንዲገባ ማድረግ ነው። ይኸውልህ ምንም እኮ የለም እኮ ካይ ሃቨርዝ መሀሉ ላይ የለም። የሚሰራውን ሚና እንኳን የለም እኮ። ይኸው ሲነጠቅ ይኸውልህ አየው ከሱ ኳስ በግራ መስመር አቅጣጫ ዶኩ ኳሱን ይዞ ለመግባት ጥረት እያደረገ ነው። ማንቸስተር ሲቲ ለሁለተኛ ጎል ዶኩ ሊጠነቀቁት ይገባል። አሁንም ዶኩ ይዟቸው ወጣ። በቀኝ መስመር አቅጣጫ ማቲያስ ኑኔዝ ሮድሬ እንደ ልብ ሲቲ ኳስ እንደሚነካ አሁን ኳሱን ማቲያስ ኑኔዝ ቀና ብሎ አየ። አደገኛ ኳስ ቀጥታ ኦራይሊ ደገማቸው። ኦራይሊ ጀግና የካይ ሃቨርዝ ጋርዲዮላ ማንቸስተር ሲቲ ወዛው ኒኮ ኦራይሊ ማንቸስተር ሲቲ ድንገት አርሰናልን አፈራረሰው። ዋው ኒኮ ኦራይሊ ወዛው ያ ቦንዛ ኦራይሊ ቦንዛ ማንቸስተር ሲቲ ቦናንዛ የካይ ሃቨርዝ ስህተት እያወራው እያለ ካይ ሃቨርዝ የመጣ ኳስ ነው። ዶኩ ይዞት ሄደው ዶኩ ለኦራይሊ ሰጠው፣ ተቀባበሉ። እዛው ላይ ኦራይሊ መረብ ላይ ከተተው። ሌላ የማን ስህተት ነው? የትሮሳርድ እዚህ ጋር ኳስ ማስጣል አልቻለም። ትሮሳርድ ካይ ሃቨርዝ ዜሮ ሳካ ነው እኮ የሚያስገጫውን ደግሞ ይኸውልህ ከኋላው ቆም። ግን ሳካ ምንም ልታደርገው አትችልም። መያዝ ነው ግርምሽ ማርክ ያለ ማድረግ ነው። አርሰናል ሁለተኛ ጎል አስተናገደ። ሁለተኛ ጎል። ጋርዲዮላ ግን በጣም ጎበዝ አሰልጣኝ ነው። ጋርዲዮላ ቢሆን እንደዚህ አይስተት ነቅሎ ነበር ረፍት ላይ የሚያወጣው። አሁን ከዚህ በኋላ ኢንተንሲቲ ከባድ ነው ለአርሰናል። አይ በቃ ከባድ ነው። ግርምሽ ዋንጫ ጨዋታ እኮ ነው። በቃ አለቀ። በእውነት ነው የምልህ። ምክንያቱም ማይክል አርቴታ አለቀ ገዙ። አዎ አልቋል። እውነቴን ነው የምልህ። ወስኛለሁ። ጋርዲዮላ ይሮጣል፣ አርቴታ ይበሳጫል። ጋርዲዮላ 2-0 መርቶ 65 ደቂቃ ላይ የዋንጫ ጨዋታ ይለቅላል። እቹቻ ምን ነካ? ኦራይሊ ጌም ቼንጀር፣ ጨዋታ ቀያሪ፣ ጎል አስቆጣሪ ኦራይሊ። አሁን እኮ ሳይኮሎጂ ትጎዳለህ። ሲቲ እንዴ አንተ በዚህ ሰዓት ላይ ትቀይራለህ እንዴ? ስህተት፣ ግልጽ ስህተት ካይ ሃቨርዝን አሁን ታስወጣለህ። አሁን ያን ያህል እረፍት ላይ ነቅለህ አታስወጣም እንዴ? በሱ ምክንያት ጎል ከተቆጠረ በሱ ምክንያት ስህተት እንደተፈጠረ እያወቀ መሀሉ ዜሮ እንደሆነ እየተረዳ እንዴት እረፍት ላይ ነቅለህ አታስወጣም? እሺ እረፍት ትንሽ አድቫንቴጅ ሰጠ። አርሰናል እየተጫነ የአይሚን ጫና ውስጥ እንደገባ ካወቅ ለምን አትቀይረውም ካይ ሃቨርዝን? ጨዋታው እንደቀጠለ ነው። አድማጮቻችን የኢዜ አለመኖር አሁን እንትናን ቢቀየር ቴክኒሻናችን ውጣና ግባው። ዩቲዩቡን እየተቆራረጠ ነው። አይሆንም። የአርቴታ በተወሰነ መልኩ መዘናጋት እንጂ ኢዜን መጀመሪያም ከማስገባት ኖርጋርድንና ዲክላን ራይስንና ዙሜንዲን አታስገባም? ዲክላን ራይስን 10 ቁጥር ቦታ ታጫውታለህ። በደንብ ይጫወታል። ሁለቱ ከኋላ ኖርጋርድ በደንብ ማኔጅ ያደርጋል። እንትና ደግሞ ቦክስ ቱ ቦክስ አሲስት እያደረገ ይችላል። ራንቸርካ ከስታሚናቸው አኳያ ሮድሬ ኳስ እየገፋ ነው። ሮድሬ ወደፊት ካይ ሃቨርዝ ወጣ አይደል? ካይ ሃቨርዝ ወጥቷል። ቡድኑን ከገደለ በኋላ ካይ ሃቨርዝና ትሮሳርድ ተቀይረዋል። ማዶኬ ወደፊት ኳስ ይዞ ለመሄድ ጥረት እያደረገ ይገኛል። ቡድኑን ከሞትክ በኋላ ሀሳብ ትቀይራለህ እንዴ? መጀመሪያ ሳይያዙ ነበር ሳይያዙ የሚባለው ለዛ እኮ። አሁን ተይዛል፣ ማንቁርትን ተይዛል። ከዚህ በኋላ እንዴት ነው የሚወጣውን እንትን ማለት ነው? ኳስ ሮጭ ወጥቷል። ኬፓና ዙቢሜንዲ ዋጋ አስከፍለዋል፣ ካይ ሃቨርዝን ጨምሮ። ማክስ ዶማን አይሞክረው። ማክስ ዶማን አለ፣ ማርቲኔሊ አለ፣ የማጥቃት ሚናን ከፍ የሚያደርግልህ። ኬፓ፣ ሳሊባ፣ ማዱኬ የራይስ ድካም ከንቱ ሆነ። አሁን ኳሱን
በቀይ መስመር ላይ ዶኩ ይዞ እየገባ ነው። ዶኩ እንደምንም ተንገራግረው ኳሱን ይዘዋል። የፔፕ ጋርዲዮላን ማይንድ አይተዋል። ግን ሃላንድን ሲጠብቁ የአየር ኳስ በማን እንደሚጠቀም ሲያላግጠው በማን እንደሚጠቀም አይታ። በቃ አሰልጣኝ ማለት ይሄ ነው። ነገሮችን ቀይሮ ነው የመጣው። ሁሉም ትኩረታቸው ሃላንድን እንዳይገጭ ነው። በቃ ኦሬሊን አስገባው ቦክስ ውስጥ 67 ደቂቃ ማንቸስተር ሲቲ 2-0 እየመራ ነው። በርናርዶ ኦራይሊ ጎሎች ቅጣት ምት ሰጥተዋል። ቤንጃሚን ዋይት ቢጫ ካርድ አይቷል። ቤንጃሚን ዋይት ይልቅ ጨዋታውን ቢጫወት ይሻለዋል ልጆች ከሚነካ። አርሰናል ከ32 ዓመታት በኋላ የካራባኦ ካፕ ዋንጫን የማንሳት ህልሙን በኦራይሊ እየተደናቀፈበት ነው። ኳሱን ዲስሪስፔክት አድርጎናል ነው ግን መብቱ ነው። የሚጠቅመው ጋርዲዮላ አንገታቸውን ነቀነቁ። በሪያን ቸርኬ ነው። ቸርኬ ለምን ተገጫ? ሌላ ለምን ሊሆን ይችላል? ባረገው ነገር ምናልባት በርናርዶ ሲልቫ እና ኒኮ ኦራይሊ ጎል ለጎል አሉ። ኋላ ኳስ ተመለሰ። በርናርዶ ሲልቫ ኳሱ መልሶ ለኒኮ ኦራይሊ። ኮንፊደንሳቸው መጣ ሲቲዎች። ወደ ኋላ ኳስ ተመለሰ። አንድ ጎል ሲገባ ብስተትና አርሰናል አሁን ኳሱን ማዱኬ ኳሱን ይዞ ጠፋ። ማዱኬ ጠፋ፣ ይዞቱ ጠፋ ኳሱን። የማል ስምት ማዱኬ ሄዶ ቀለበታቸው ውስጥ ነው የገባላቸው። 20 ደቂቃዎች አሉ። አርቴታ አይዟችሁ እያሉ ነው። ሰዓቱ እኮ ገና ቲሙን ማስተካከል ቢችል አሁን በእንዲህ አይነት የዋንጫ ጨዋታ አይደለም 2 ጎል 1 ጎል ዋንጫውን የሚወስንበት ጊዜ አሁን ማክስ ዶማንን ቢያስገባ በዋንጫ ጨዋታ እንዲህ አይነት ጎል 1 ጎል ከ10-1 ነው ሪሞንታዳ ሊደረግ የሚችለው። በጣም ከባድ ነው። ዋንጫ እኮ ከዚህ የመስተካከል ይችላል እኮ ምን ችግር አለ? 1 ጎል ሲቆጠርብህ ያላስተካከል 2 ጎል ተቆጥሮብህ አልታስተካከልም። መጀመሪያ 1 ጎል ላይ ቢሆን ተስፋ ይኖራል። ብታገባም 1 ጎል ይኖርሃል ብለህ ታስባለህ። 2 ጎል ተቆጥሮብህ የበላይነት ተወስዶብህ እንደ ሲቲ መከላከል ያቅቷል። ከዚህ በኋላ በታሪክ ልታስተካክለው ማትችል ነው የዋንጫ ጨዋታ። እኔ አሁን ማክስ ዶማን ቢገባ ደስ ይለኛል። ኳሱን ይዞ ስለሚጫወት ነገር ነው። ግን የዋንጫ ጨዋታ ላይ 2 ጎል 2 ብልጫ ይዘህ ዶሚኔት አድርገህ እንደ በጣም ከባድ ነው። ጋብርኤል ካላፊዮሪ ኳሱን ወደ ኋላ መለሰ ለኬፓ ለሳሊባ እዛው ኳሱን ለዲክላን ራይስ ኳሱን ለካላፊዮሪ ለኬፓ። ቡድኖች ፈርቶ ስለሚገባ ኮቹ ልጆቹም የሆነ የፍርሃት ቴምፖ ውስጥ ናቸው። ዙቢሜንዲ ቤንጃሚን ዋይት አርሰናሎች ለመውጣት ጥረት እያደረጉ ነው። ሳካ ማርሽ ቀይሮ ወደፊት ዞረ ለማዱኬ ኳስ ዞ ለመግባት ጥረት እያደረገ ይገኛል። ካላፊዮሪ ገብቶለታል። አስደናቂ ኳስ ካላፊዮሪ ኮንትሮል ለማድረግ ሞክሮ ነበረ። ነገር ግን ማቲያስ ኑኔዝ ግሩም የመከላከል ስራ። ማቲያስ ኑኔዝ በረጅም አጸዳ ኳሱን። ይህንን ጨዋታውን አይደለም መጫወት የነበረው እኮ ቅድም ነበር መጫወት። አሁን ታይቷል። አርሰናል ኳሱንም ይዞታል። ከረፍት እንደገባ ብራቮ ግርምሽ ከረፍት እንደገባ ነበር ይህን ጨዋታ መጫወት የነበረበት። ለምን? ምክንያቱም ይታወቃል ከሃቨርትዝ ሰርቷል። ከሃቨርትዝን ነቅሎ ማስወጣት ነበረበት። ትሮሳርድ ልክ አልነበረም። ትሮሳርድን በተመሳሳይ አሁንም አለ እኮ ትሮሳርድ ባይዘው ሸሸኩ። አሁን ይኸውልህ የልጆቹ ስህተት እንዳለ ሆነው ቲሙ በጠቅላላ ሸሸ። ደግሞ እያወራን ነበር። ቹቻም ብለሃል። ወደኋላ ሄደ የቲም አፈገፈገ ምናምን ስትል ነበር። የማፈግፈግ እንትኑ ይሄ ነው ችግሩ። ስለዚህ እኩል ነው የምትጫወተው። ዋንጫ ነው። አሁን ይኸውልህ ዋንጫ ተነጠቅም ባላንስ አድርገህ እኩል ሆነ መጫወት አለብህ። በዚህ ልክ ሎ ብሎክ መርጠህ ከተመሳሳይ ቦታ 2 ጎል ይቆጠርብሃል። ከተመሳሳይ ቦታ በተመሳሳይ ሰው በኳስ ምን ያህል ክፍት እንደሆነ አስደናቂ ኳስ እንመርሳል። ማዱኬ ሸነሸናቸው። ማዱኬ ጥፋት ሰራበት። ቅጣት ምት አርሰናል ሰሜን ነው ጥፋቱን የሰራው ለአርሰናል ቅጣት ምት። አሁን ኳሱን ይዞ ለመግባት ጥረት እያደረጉ ይገኛሉ አርሰናሎች። አድማጭ ተመልካቾቻችን ዩቲዩብ ላይ በቀጥታ ስርጭት ያላችሁ ሁላችሁም ላይክ አርጉት ሁላችሁም።
ቅጣት ምቱ ሊሻገር ነው። አርሰናል ወደ ጨዋታው ሊመለስበት የሚችልበት አጋጣሚ። ዲክላን ራይስ ሊያሻግር ነው። ራይስ ተዘጋጁ አላቸው። ዲክላን ራይስ አሻገረ። ካላፊዮሪ ከቶት ነበረ። ጄምስ ትራፎርድ ተቆጣጠረው። እኔ ለፔፕ ጋርዲዮላ እውነቴን ነው የምልህ በጣም ትልቅ አድናቆት ነው ያለኝ። ጨዋታ የሚያነብበት ገዚህ የትናንት አልን እኮ አሁን እኔ እኮ ግማሽ 45 ላይ ፔፕ ጋርዲዮላ ከመጀመሪያው ተበልተዋል። ቹቻ ጫና ውስጥ ነበረ። ጋርዲዮላ እስከ ረፍት ጠበቀና ከረፍት በኋላ ሌላ መላ ይዞ መጣ። ሃላንድን ሲጠብቁ ለግንባር ኳስ ማን ነው የተጠቀመ ያለው? ኦሪጂንም ይጠብቃል። ይሄ የአሰልጣኝነቱን ማይንድ ነው። ፈርስት ሃፍ ሎ ፕሬሸር ውስጥ ሲገባ ምን አለ ሰከንድ ሃፍ ላይ ለመነሳት እንዲያመቸው ነው። አሁን እኮ ሲቲ ሰከንድ ሃፍ ላይ ቹቻ በተለየ ቴምፖ ተነስቶ አይደለም አርሰናል ጋበዘው። ታዲያ አርሰናል እና ስለተነሳ ነው ከአርሰናል የተሻለ አቅምና ፔስ አፍጥኖ ነው አይደለም። በጣም በተመሳሳይ ቦታ በተመሳሳይ በሁለት ሰዎች ክሮስ ኦሪሊ ሁለት ጎል አገባ። የአርሰናል ደጋፊዎች ብስጭታቸውን እየገለጹ ነው። ከ33 ዓመት በኋላ ዋንጫ ማግኘት የሚችሉበት እድል ነበር። ለቀው ሜዳ እየወጡ ነው። የአርሰናል ደጋፊዎች ሜዳ ጥለው መውጣት ጀመሩ። ያሳዝናሉ። ብስጭታቸውን እየገለጹ ይገኛሉ ስቴዲየም ላይ። ኒኮ ኦራይሊ፣ ዴክላን ራይስ ዋንጫው ተጻፈ በዚህ ሰዓት ላይ። ማንቸስተር ሲቲ የ2025/26 የካራባው ካፕ የዋንጫ ባለቤት ማንቸስተር ሲቲ። ተጠያቂው ግን ማን ነው ለአርሰናል ዛሬ? አንደኛ ተጠያቂ ሚካኤል አርቴታ፣ ምንም ጥያቄ የለው። የአርሰናል ደጋፊዎች እጅግ ነው ያዘኑት። ከ33 ዓመት በኋላ ይህንን ዋንጫ ለማንሳት ቋምጠው ነበር። አዎ ከ33 ዓመት በኋላ ማንቸስተር ሲቲ አንድ ዋንጫ አሳክቷል። የኤፍኤ ካፕ እና የፕሪሚየር ሊግ ተስፋም አለው። ኤፍኤ ካፕ ከሊቨርፑል ጋር ነው የሚገናኘው። ዌምብሊ ስቴዲየም ላይ አርቴታ ለመጀመሪያ ጊዜ ተሸነፈ። አርቴታ በተጫዋችነትም በአሰልጣኝነትም እስከዛሬ ተሸንፎ አያውቅም ነበር። ለሚካኤል አርቴታ እንደገና ለ34 ዓመታት የሚጠብቅ ይሆናል ይህንን ዋንጫ ለማግኘት። ካራባው ካፕ ፔፕ ጋርዲዮላ ሰከንድ ሃፍ ላይ ውጤት ቀየረ፣ የዋንጫ ባለቤት ሆነ። ዋው! ፔፕ ጋርዲዮላ ደስታውን እየገለጸ ይገኛል። አሰልጣኝ በቃ በእውነት ጀግና አሰልጣኝ ጋርዲዮላ በጣም ጌም እንዴት ማንበብ እንደሚችል እንዴት መረዳት እንደሚችል ፈርስት ሃፍ ላይ ያጋጠመውን ጫና ሰከንድ ሃፍ ላይ እንዴት እንዳስተካከለው ጋርዲዮላ። አርሰናል የአራት ዋንጫ ተስፋው ህልሙ ተጨፈ። አዎ አርሰናል በካራባው ካፕ ሚዜ ሆኖ ይቀጥላል።